የፌዴራል ፕሬዝዳንት ታዬ አጽቀሥላሴ የሁለቱ የፌዴራል ምክር ቤቶችን በይፋ በከፈቱበት መድረክ ሀገር የመጣችባቸውን ለፈተና ያልተንበረከኩ ምርታዎችን ከመጻኢ የመንግስት እቅዶች ጋር አዋዶም አቅርበዋል። ባለፉት ዘመናት ዳዴ ትል ነበር ያሏት ኢትዮጵያም የኋልዮሽ በሚጎትት ነገዋን በሚያጨልም የምጣኔ ሀብት ማዝገም ውስጥ ነበረችም ብለዋል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ የዕዳ ጫና ውስጥ ይገኝ ነበር። ከለውጡ በፊት ይመዘገብ የነበረው እድገትም በዘላቂ የፋይናንስ መሰረት ላይ ያልተዋቀረ አገርን ለከፍተኛ ዕዳ የዳረገና የማክሮ ኢኮኖሚ መዛባቶችን የፈጠረ ነበር። አዲስ ሚዲያ ኔትወርክ በዚሁ የፕሬዝዳንቱ ንግግር ዙሪያም ምጣኔ ሀብታዊ ትርጓሜን ጠይቆበታል። የምጣኔ ሀብት ምሁሩ አቶ ዮሐንስ በቀለ ርዕሰ ብሔሩ ሀገር በቀደሙት ዓመታት የመጣችበት ባሉት የኢኮኖሚ ምርኮ ግምገማ ይስማማሉ። የሀገር ኢኮኖሚን ጤንነት መመዘኛ መስፈርቶች አንጻር በመመዘን የንግድ ሚዛኑ በከፍተኛ ሁኔታ ዝንፈት የነበረበት ኢንፍሌሽን በተመረጡ ባስኬት ኦፍ ጉድስ ከ30-39% የደረሰበት የበጀት ጉድለቱን ብር በማተብ በመበደር በመሳሰሉ ነገሮች ነው ስትሸፍን የነበረው። ስለዚህ ኦቨርኦል እንዳጠቃላይ ሲታይ የድህነት ሰርኩል ውስጥ ተገብቶ የነበረበት ሁኔታ ነበር። ዛሬ ላይ የውድቀት ፍኖት ላይ የነበረን ህልውና ታድጎ ሀገር በጥቂት ዓመታት ውስጥ የማንሰራራት ምርታ ላይ ለመገኘቷ በምጣኔ ሀብት ዘርፍ የተወሰዱ የማክሮ ኢኮኖሚ ለውጦችን ፕሬዝዳንቱ ማኛ አድርገዋል። የምጣኔ ሀብት ምሁሩ አቶ ዮሐንስ በዚሁ ሪፎርም ተገኙ የሚሏቸውን አበይት የኢኮኖሚ ዝንፈት ማቃኛ ውጤቶችን ይጠቅሳሉ። ብሔራዊ ዕዳው እየቀነሰ ያለበት ይሄ ደግሞ ምንድነው ሲባል መንግስት አመታዊ በጀቱን ከሀገር ውስጥም ከውጭም ሳይበደር በውስጥ ገቢው እያሳደገ ያለበት የኤክስፖርት ስትራቴጂክ ኮሞዲቲ ላይ አተኩሮ መንግስት በመስራቱ ኤክስፖርት እያደገ የሄደበት የሀገሪቱን የውጭ ምንዛሬ ክምችት ሊያሳድግ የቻለበት እነዚህ ፖይንቶችን እየገጣጠመን ስናይ የነበረን የማክሮ ኢኮኖሚ ዝንፈትና ስብራቱ የቀነሰ የሄደበት አግባብ እንዳለ ነው። የነበረንን ስብራት ወደ ማንሰራራት እንዲቀለበስ ያደረገበት ሁኔታ እንዳለ ያሳየናል ማለት ነው። መንግስት ሀገራዊ ምጣኔ ሀብትን ከዕዳ አስረኝነት ወደ ሉዓላዊነት ማሻገሩንም ፕሬዝዳንት ታዬም ገልጸው ነበር። መንግስት ኢኮኖሚውን ከዕዳ ጥገኝነት በማላቀቅ ወደ ኢኮኖሚያዊ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷል። የምጣኔ ሀብት ምሁሩ አቶ ዮሐንስ በቀለ በዚህ ዙሪያ ሀሳብን አጋርተውናል። በእርግጥም ምጣኔ ሀብታዊ ሉዓላዊነትን ማረጋገጥ አስችሏል ያሏቸው ሀገራዊ ግዙፍ የልማት ውጥንና መጻኢ ጸጋዎቻቸውን ይጠቅሳሉ። ምሳሌ አባይን ውሰድ። አባይን ስትወስድ አባይ ዝም ብለህ ካየው ግድብ ነው። አላማው ምንድነው ያልክ እንደሆነ ኤሌክትሪክ ማመንጨት ነው። ኖ ከዛ ባለፈ ስትመለከተው ለጎረቤት ሀገራት ሊሆን ይችላል ኃይል ለሚፈልጉ ሀገራት እስከዛ ድረስ ፓወሩ ምን ይሆናል ለሚለው ደግሞ ኤክስፖርት በማድረግ ኢንካም ሃርድ ከረንሲ ጀነሬት ታደርግበታለ። በሶስተኛ ደግሞ በሀገር ውስጥ የኤሌክትሪክ ሽፋንህን ታሳድጋለ። ጋዙ ኦይል ኤክስትራክት ታደርግበታለ፣ ጋዝ ታመርትበታለ፣ ትራንስፖርቱ በዛው በሀገር ውስጥ ጋዝ ትተካለ። ዘን የዚህኛው ተረፈ ምርት ማዳበሪያው ለግብርናው ምንም ጥያቄ የሌለው ሳይንቲፊክ ራሱ ኢኮኖሚው እድገቱ እየገፋ ይዞ የሚመጣው ነገር ላይ የምታነሳው ነገር አስፈላጊና ወቅቱን የጠበቀ ይሆናል። ይሄ የሚሆነው ምንድነው? አንደኛ ኢኮኖሚን የገነባው ኢንዋርድ ሉኪንግ ላይ ነው። ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው አንስተዋል። በተለይ በ2016 የነበረውን የዋጋ ንረት በ19% ቀንሷል። ባለፈው 2017 ደግሞ ወደ 13% እንዲያሽቆለቁል ሆኗል ብለዋል። እንደ መንግስት ለአሁን የተያዘው 2018 በጀት ዓመት ደግሞ ይህን የኑሮ ዋጋ ንረት ወደ ነጠላ አሃዝ ይመጣል ብለዋል። ይሳካ ይሆን? ባይዞ ኢንፍሌሽንም ዜሮ ተብሎም ኤክስፔክት አይደረግም። ኢንፍሌሽንም ለኢኮኖሚ እድገት አስፈላጊ ስለሆነ ማለት ነው። ወደ አንድ አሃዝ መምጣት ግን አለበት። ይቻላል። የጥሬ ገንዘብ ፍሰትን፣ የምርታማነትን፣ የፖሊሲ አቅጣጫዎችን እነሱን እያወጣ ስትተገብር የግሽበት ሂደቱን መከላከልና የኢኮኖሚ እድገቱንም የሚያነቃቃው አንዱ ኢንፍሌሽንም ስለሆነ እነዚህ ነገሮች ባላንስ የማድረግ ጉዳይ ካልሆነ በስተቀር ይሄንን ከመጣንበት ኤክስፒሪየንስ አንፃር ሲታይ ሰፊ የሆነ ቴንደንሲ ያለው ማለት ነው። ሰፊ ድላለን ያሉን። አዎ በትክክል